በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ሊቀ ሰማዕታት ቅዱስ መርቆሬዎስ ሆይ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ስም አምነን ስምህን በመጥራት በአንተ አማላጅነትና በአማላጅቱ በቅድስት ድንግል ማርያም ስም ስንማጸን አንተ የእኔን የኃጢአተኛውን ወዳጅክን እንደዚሁም ይህንን ጸሎት የሚከታተሉትን ልመናችንን ስማ። የአጋንንት ማደሪያ የሆኑ በክፉ ምግባራቸው ከቅድስት ቤተ ክርስቲያን የተለዩ ሰዎች ክፉ ምግባራቸው ሁሉ በእኛ ላይ እንዳይሰፍን አንተን በማመስገንና በማገልገል ታጸናን ዘንድ ልቦናችንንም በንስሐ ሕሊናችንንም በማስተዋል እንድትመላ እማጸናሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ መርቆሬዎስ ምዕራፍ 2 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድልና ምስክርነት ተጋድሎውን የፈጸመ የኃያልና ብርቱ የሆነው የቅዱስ መርቆሬዎስ ሰማዕት ነው። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። በጣዖት አምላኪው በከሃዲው ንጉሥ በዳኪዎስ ዘመን እንዲህ ሆነ። ከንጉሡ ሹማምንቶች ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፒሉፓዴር የሚባልም አንድ ሰው ነበር። ጦር ውጊያን፣ ፈረስ ግልቢያን፣ ጦር ውርወራን ሁሉንም ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን ሆነ፣ መጻሕፍትንም ያነባል። ልጁ ፒሉፓዴርም እያደገ መጣ። የክርስቶስንም ስም መውደድ ጀመረ፣ ያምንበታልም። ጾምን ጸሎትንና መጽዋዕትን ቢያበዛም ደም ግባቱ የሚያምር ፊቱ የሚያበራ ሆነ፣ ሰውነቱም ንጹሕ ሆነ። ድሃን የሚወድ ርኅሩህ ነው። አባቱና እናቱም ያገባ ዘንድ ሁልጊዜ ይጠይቁታል። እሱ ግን ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሡ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሬዎስ ብሎ ሰየመው። ንጉሡም በጣም ይወደዋል። ዕድሜው 25 ከሆነው በኋላ የእግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና፣ ጠላትህን ታሸንፋለህ፣ አትፍራ አለው። ከዚህ በኋላ ሰይፍ ሰጠውና ከእርሱ ተሰወረ። ከዚህ በኋላ በርበር የሚባሉ ጠላቶች መጡና ከንጉሡ ዳኪዎስ ሀገር ደርሰው ጠላትን ማረኩ። ዳኪዎስም ሰራዊቱን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስም ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሡንና መኳንንቱን ገደላቸው፣ አባረራቸው። ከሰራዊታቸውም ብዙዎችን ገደለ። ንጉሥ ዳኪዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉሡ ቅዱስ መርቆሬዎስን ጠርቶ ርስት ጉልት ሰጠው። ወርቅ፣ ብርና ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብንም ሰጠው። በአማካሪዎቹና በመኳንንቱ ላይ በመሳፍንቱና በመንግስቱ ላይ ሁሉ ሾመው። ንጉሡም የመርቆሬዎስን ቃል እንዲያከብሩ አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋናና ደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉሡ መሳፍንቱንና ባለስልጣናቱን ጠርቶ ወደ አምላኮቻችን መሄድ ይገባናል፣ እንሰዋላቸው፣ ዕጣንና መስዋዕትንም እናቅርብላቸው። በጠላቶቻችን ላይ እነርሱ ኃይልንና ድልን ስለሰጡን አሸንፈናቸዋልና ገድለናቸዋልና አላቸው። ንጉሥ ከመሳፍንቱና ከባለስልጣናቱ ጋር ተነሳና ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሬዎስ ግን ከእነርሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሡ ሰራዊቶች አንዱ መጥቶ ንጉሥ ሆይ ለዘላለም ሕያው ነህ፣ በመሳፍንቶችህ ላይና በባለስልጣኖችህ ላይ የሾምከውና ያከበርከው ታላቅ ሀብትን የሰጠኸው ይህ መርቆሬዎስ ትእዛዝህን አላከበረም፣ ቃልህንም አልሰማም፣ ለአምላኮችህም አልሰገደም አለው።
ንጉሡም ሰውዬ ሆይ በመርቆሬዎስ ላይ ክፉ ነገርን አልሰማም። ከእርሱ ጋር ጠብ እንዳለ ካውቃለሁ። ነገርህ እውነት ከሆነ ለእኛና ለአምላኮቻችን ቀና፣ ብዙ ሀብትን እንሰጥሃለን። ነገርህ ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት ይከተልሃል አለው። ያን ጊዜ ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሥ መልእክተኛ ላከ። መርቆሬዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሡም መልእክተኞችን በጦርነቱ ደክሟልና ተዉት፣ ትንሽ ይረፍ አላቸው። በበነጋው በማግስቱ ንጉሥ መልእክተኛ ልኮ ቅዱስ መርቆሬዎስ መጣና በንጉሡ ፊት ቆመ። ንጉሥ ዳኪዎስ ብዙ ገንዘብ የሰጠንህን ከፍ ከፍ ያደረግንህን ያከበርንክን የካድክ እውነት ነውን? አምላኮቻችን ኃይልንና ብርታትን በውጊያው ላይ እንደሰጡክ ጠላቶቻችንን እንደገደልክ እንዳሳደድክ አላወቅክምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መሥዋዕትንና ቁርባንንም ታቀርብላቸው ዘንድ ትሰግድላቸውም ዘንድ ይገባሃል አለው። ቅዱስ መርቆሬዎስ ንጉሥ ሆይ የሰጠኸኝ ሀብትህ ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም። ንጉሥ ሆይ ስማ ልንገርህ፣ አጵሎን አምላክህ ራሱን ማዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜ አይረዳህም፣ እኔ አላውቀውም፣ አልሰግድለትም። እኔ የማምንበት አምላኬ ኢየሱስ ክርስቶስ ነው፣ ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ ያጸናኝ የረዳኝ እርሱ ነው አለው። ቅዱስ መርቆሬዎስ የውስጥ ቅናቱንና ልብሱን አውልቆ በንጉሥ ፊት ጣለለትና የሰጠኸኝን ውሰድ አለው። ያን ጊዜም ንጉሥ ከመጠን በላይ ተቆጣ። ያስረው ዘንድና በተፈተለ መግረፊያ ይገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስከሚፈስ ድረስም ገረፈው። ወደ እስር ቤትም ወሰዱት። የእራት ግብዣ በሆነ ጊዜ ታላቁ ንጉሥ ስለ መርቆሬዎስ በልቡ አሰበ። ልቡናውን ደስ ያሰኘው ዘንድ የጣመ ምግብና የጣመ መጠጥ ያመጡለት ዘንድ ቁስሉን የሚያጥቡለት ዘንድ አዘዘ። መልእክተኛው መርቆሬዎስን ንጉሥ የተመታኸው ቁስልክ ይድንልሃል፣ አንተ ነገሬን ስማ፣ ለአምላኮቼ ሰዋ፣ ሰውነትህን አታጎሳቁል፣ እኔም ስቃይና ሞትክን አልፈልግም፣ እወድሃለሁ ይልሃል አለው። መርቆሬዎስ ግን ነገራቸውን አልሰማም። ምግባቸውን አልበላም፣ መጠጣቸውንም አልጠጣም። በነጋ ጊዜም ቅዱስ መርቆሬዎስን በንጉሡ ፊት አቀረቡት። ከሃዲው ንጉሥም መርቆሬዎስ ሆይ ሥራይ እንዳለብህ ካወቅሁ ቁስልህን ማን አዳነክ? ክርስቶስ ማዳን ይችላልን? ነገሬን ስማ፣ ለአምላኮቼም ሰዋ፣ በታላቁ አምላክ በአጵሎን ማልኩልህ። ሴት ልጄን አጋባሃለሁ፣ የመንግሥቴን እኩሌታ ግማሹን እሰጥሃለሁ፣ በግዛቴም ከኔ ጋር ትሆናለህ፣ ሥጋህን በሥቃይ አታንገላታ አለው። ቅዱስ መርቆሬዎስም የፈለግከውን አድርግ፣ አምላኬን ኢየሱስ ክርስቶስን አልተውም አለው። ያን ጊዜ ንጉሥ ራሱን አቁማዳ ያወጡ ዘንድ በራሱ ላይም የእሳት ፍምን ያደርጉ ዘንድ አዘዘ። እንዳዘዛቸውም አደረጉ። ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወርዶ የእሳቱን ነበልባል አጠፋው፣ ሥጋውንም አልነካውም። ከሃዲው ንጉሥም የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ ቅዱስ መርቆሬዎስን በላዩ ያስቀምጡ ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉሡም እጁንና እግሩን ያስሩት ዘንድ ዳግመኛም በፈረስ ጅራት ያስሩት ዘንድ አዘዘ። ወደ ሁሉም የሀገር ዳርቻ ጎተቱት፣ ወደ ወህኒ ቤትም አስገቡት። ነገር ግን ሚካኤል መልአክ ያጸነዋል። የንጉሡ ባለሟሎች ሰራዊቱና መሳፍንቱ በጠዋት መርቆሬዎስ ወዳለበት ወህኒ ቤት ሄደው ይህን ትልቅ መከራ ተሸክመክ ስናይክ ወዮልን፣ ለስንፍና ክፍራ ሥጋህን በዚህ መከራ አታሰቃይ፣ ምክራችንን ስማ አሉት። ወደ ንጉሡ ተመልሰው በፊታችን መርቆሬዎስን ታሰቃየው ዘንድ አንሻም፣ ነገር ግን ምክራችንን ነገራችንን ካልሰማክ ብቻህን ትተንክ እንሄዳለን ብለው ጮሁበት። ከዚህ በኋላ በኪሩቤል ላይ የሚቀመጥ ዙፋኑ እሳት የሆነ ኪሩቤል የሚሸከሙት ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሬዎስ ታየው። ቅዱስ መርቆሬዎስን እኔ የመረጥኩክ በአላውያን ነገሥታት ፊት በስሜ ያመንክ ወዳጄ ሆይ ሰላም ላንተ ይሁን። ስምህን በሕይወት መጽሐፍ ጻፍኩልህ፣ 3 አክሊሎችንም ሰጠውክ። አንዱ ስለ ድንግልና፣ ሁለተኛው ስለ እምነትክ፣
ሦስተኛው ደግሞ ስለ ስሜ ደምህ በመፍሰሱ ሰጠው ካለው። ዳግመኛም እግዚአብሔር መርቆሬዎስን በስምክ ቤተ ክርስቲያንን ለሠራ እኔ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ቤትን እሠራለታለሁ። ዕጣንና ቁርባንን ለቤተ ክርስቲያንክ ለሚሰጡ ሁሉ እኔ የአቤልንና የቆርኔሌዎስን መሥዋዕት እንደተቀበልኩ እቀበለዋለሁ። ልጁን በስምክ ለሚሰይም እኔ በመንግሥተ ሰማያት ዋጋውን እከፍለዋለሁ። ገድልህን ለሚጽፍ ለሚያጽፍ ከቤቱም ለሚያስቀምጥ በቤቱ ውስጥ ሕመም ችግርና ረሃብ አይኖርም አለው። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ለመርቆሬዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ከነጋ በኋላ ከሃዲው ንጉሥ መርቆሬዎስን ያመጡት ዘንድ ከሀገር አውጥተውም በጫካና በወንዝ ዳር ወስደው አንገቱንም በሰይፍ ይቆርጡት ዘንድ አዘዘ። እጁንና እግሩን አስረው ወሰዱት። መርቆሬዎስ ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን፣ ዓለሙን ሁሉ የያዝክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ጰራቅሊጦስ ሆይ እለምንሃለሁ። መምህሬ አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል፣ እንደ ንጹሕ ዕጣንም በፊትህ ታርግ አለ። ዳግመኛም ሥጋዬን የሚጠብቅ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ሥጋዬን የሚቀብር አንተ ወደ ፈለግክበትም የሚወስድ እዘዝ። ሥጋዬ ባንተ ዘንድ የተዘጋጀ ይሁን። ልጃቸውንም አንተ አጽናው፣ ሥጋዬን የሚገንዙትንም ጠብቃቸው። ጌታዬ ሆይ ሥጋዬ ወደ ተቀመጠበት ጦር ወይንም ሰይፍ ወይንም መንፈስ ርኩስ እንዳይቀርብ እለምንሃለሁ አለ። ምስጋናና ውዳሴ ኃይል ከአባትህ ጋር ማሕያዊ ከሚሆን መንፈስ ቅዱስ ጋር ለአንተ ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። ኅዳር 25 ቀን ራሱን ሰጠ፣ አንገቱንም ቆረጡ። ሰማዕትነቱም በእግዚአብሔር ሰላም ተፈጸመ፣ አሜን። መርቆሬዎስም ብዙ ተአምራትን አደረገ። ጸሎቱና በረከቱ ለዘላለም ከኛ ጋር ይሁን፣ አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ የኢየሱስ ክርስቶስ ምስክር የሆነው የቅዱስ መርቆሬዎስን ተአምር እናገራለሁ፣ አነባለሁ። ጸሎቱና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። በምስር አገር ከመሳፍንት ልጆች አንድ ያልተጠመቀ ጎልማሳ ነበር። ከክርስቲያን ውጭ የሆኑትን ሕግና መጻሕፍቶቻቸውን ተማረ። ከዕለታት አንድ ቀን ወደ ባህር ዳርቻ ሄደ። በፊት ያልተጠመቀ የነበረ በኋላ የተጠመቀ ክርስቲያን የሆነ አንድ ሰው አገኘ። ከዚህ በኋላ የንጉሥ ጭፍሮች ያዙት። ያቃጥሉት ዘንድ ጉድጓድ አዘጋጅተው በውስጡ እሳት አነደዱ። ሁኔታውንም ለማወቅ ብዙ ሰዎች ተሰበሰቡ። የንጉሥ ጭፍሮች የያዙት ይህ ያልተጠመቀ ጎልማሳ ወደዚህ ሰማዕት ቀረበ። አንተ ከሃዲ ሰው ሆይ ወደ ሲኦል ለመግባት ለምን ትሮጣለህ? አንተ የእግዚአብሔርን ልጅ ታመልካለህና 3 አምላኮችም ታመልካለህና እኔን ስማኝ። ክፉ ነገርህንና ስድብህን ተዋለው። እሱም መልሶ እኛስ የክርስቲያን ሕዝቦች ነን፣ ከሃዲዎች አይደለንም፣ አንድ አምላክን እናመልካለን እንጂ። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ወልድ ከአባቱ ከእግዚአብሔር የተለየ አይደለም፣ እርሱ ቃሉ ነውና። እንደዚሁ መንፈስ ቅዱስም የሃይማኖታችን ምስጢር ነው፣ ድንቅ ነው፣ ከእናንተም የተሰወረ ነው፣ ልቡናችሁ ሊመረምረው አይችልምና። ያንተ ልብ ጨለማ ነው፣ የሃይማኖት ብርሃን አልበራበትምና እኔ አይካለሁ። ከትንሽ ጊዜ በኋላ ብርሃን ወደ አንተ ይመጣል፣ የክርስቶስ ብርሃን በልብክ ይበራል። እኔ ስለ ስሙ እንደምጋደል አንተም ትጋደላለህ። እነሆ ስለ እርሱ እንደ እኔ ስቃይ ትቀበላለህ አለው። ይህ ያልተጠመቀ ሰው ቃሉን በሰማ ጊዜ በእርሱ ላይ ፈጽሞ ተቆጣ። ጫማውን ከእግሩ አውልቆ ፊቱንና አፉን ራሱንም መታው፣ ፈጽሞ ማሰቃየው። ከሃዲ ሆይ የምትለው በእኔ ዘንድ አይሆንም አለው። ይህ ደግ ሰው መለሰለት፣ የምነግርህን ፈጽመ የምታስብበት ጊዜ አለው። የምነግርህን ፈጽመክ የምታስብበት ጊዜ አለ አለው።
ያን ጊዜ አንገቱን በሰይፍ ቆረጡት፣ ሥጋውንም ወደ እሳት ጉድጓድ ጣሉት። የእሳት ነበልባሉ ከፍ ባለ ጊዜ እንደ ታላቅ አጥር ሆነ። በእሳት ውስጥ 3 ቀንና 3 ሌሊት ተቀመጠ። የንጉሥ ጭፍሮች ቀንና ሌሊት ይጠብቁታል። ከዚህ በኋላ እንደ ወርቅ በእሳት የተፈተነውን ሥጋውን አገኙት። እሳትም ፈጽሞ አልነካውም። ይህንንም ለንጉሡ ነገሩት። ሥጋውንም ይቀብሩት ዘንድ አዘዘ። ይህ ያልተጠመቀ ጎልማሳ ግን እያዘነ ወደ ቤቱ ሄደ። አልበላም አልጠጣም። አባቱና እናቱ ወንድሞቹም ሁሉ ወደ እርሱ ተሰብስበው ምን ደረሰብህ? ለምን አትበላም? ለምን አትጠጣም? አሉት። የጌታችን የክርስቶስ ሰማዕት የነገረውንም ነገራቸው። እነርሱም አረጋጉት። ይህን ነገር ተው፣ የዚህን አሳሽ ነገር ታምናለህን? አሉት። በዚህ ጊዜ ይህ ያልተጠመቀ ጎልማሳ ብዙ ያልተጠመቁ ሰዎች የእነርሱ ወደ ሆነው ሐሳዊ ነቢይ መቃብር ለመሄድ ሲፈልጉ አየ። አባቱም በዚህ ነገር ፈጽሞ ደስ አለው። 100 ዲናርም ሰጠውና ጓደኛውን አደራ ብሎ ሄደ። ከጓደኛው ጋር እየሄዱ ሳለ ከዕለታት አንድ ቀን ይህ ጎልማሳ ፊቱ የሚያበራ ሽማግሌ መነኩሴ በፊቱ ቆሞ ተመለከተ። ሽማግሌው መነኮስም ትድን ዘንድ ና ተከተለኝ አለው። እንደዚህ እያለ 2-3 ጊዜ በሌሊት ታየው። እነርሱም ከቦታው ደርሰው ስራቸውን በጨረሱ ጊዜ ተመለሱ። 7 ቀንም ከተጓዙ በኋላ ከገዳሙ ከበረሃው ደረሱ። እነርሱ በሌሊት እየሄዱ ሳለ እርሱ ግን ሥጋዊ ሥራ ለመስራት ከግመሉ ላይ ወረደ። ጓደኞቹም ከጫካው ውስጥ ትተውት ሄዱ። ከጫካው ውስጥ ጠፍቶ ብቻውን በቀረ ጊዜ እያለቀሰ ተቀመጠ። አውሬዎችም እንዳይበሉት ፈራ። ያን ጊዜም በምስር አገር ከአባቱ ቤት ቅርብ የሆነውን የሰማዕቱን የቅዱስ መርቆሬዎስን ቤተ ክርስቲያን አሰበ። በልቡም ሁሉም ሰው ስዕለት ይሳላሉ፣ የለመኑት ሁሉ ይፈጸምላቸዋል አለ። ያን ጊዜም ይህ ጎልማሳ እያለቀሰ የክርስቶስ ሰማዕት ቅዱስ መርቆሬዎስ ሆይ ከእነዚህ ከዱር አውሬዎች ካዳንከኝ፣ ያለ ችግርም ካወጣኸኝ እኔ ክርስቲያን ሆናለሁ አለ። እነሆ ጎልማሳው ይህን በሚናገርበት ጊዜ አርአያው ፍጹም ያማረ የክብር ልብስ የለበሰ በወርቅ መታጠቂያም ወገቡን የታጠቀ በፈረስ ላይ ሆኖ ወደ እርሱ መጣና በፊቱ ቆመ። አንተ ከየት ነህ? ከዚህ ገዳም ጫካ ውስጥ ብቻህን እንዴት ጠፋህ? አለው። የጉልበት ሥራ ለመስራት ሄድኩኝ፣ እነርሱ ግን ትተውኝ ሄዱ አለው። አንተ ከእኔ ጋር ና፣ በኋላዬ ሆነህ በዚህ ፈረስ ላይ ተቀመጥ አለው። በፈረሱ ላይ ከእርሱ ጋር ተቀመጠ። ይህም ፈረስ በአየር ላይ በረረ። በምስር አገር ከሚገኘው ከሰማዕቱ መርቆሬዎስ ቤተ ክርስቲያንም ውስጥ ፈጥኖ አደረሳቸው። ቤተ ክርስቲያኑ ተከፈተላቸውና እርሱም ከእርሱ ጋር በፈረሱ ላይ ሆኖ ገባ። ወደ ቤተ መቅደሱ መጋረጃ አደረሰውና ከእርሱ ተሰወረ። ጎልማሳውም እየደነገጠ ቤተ ክርስቲያን ውስጥ ቆመ። በልቡም በእውኑ ይህች ቤተ ክርስቲያን የክርስቲያኖች ናትን? አለ። መብራቶቹ ለስዕሉ ሲያበሩ አያቸው። ይህ ሁሉ በእርሱ ዘንድ እንደ ሕልም ሆነበት። ዛሬ በጫካ ውስጥ አልነበርኩምን? እንዲህና እንዲያ እያለ በቤተ ክርስቲያን ውስጥ እስከ ማለዳ ድረስ ቆመ። የቤተ ክርስቲያኑ ገበዝ ከቤተ ክርስቲያኑ ውስጥ ቆሞ አገኘው። እርሱም ሽፍታ መሰለው። ይህ የቤተ ክርስቲያኑ ገበዝ ሊጮህ ፈለገና ዝም ብለህ ወደ እኔ ና ብሎ በእጁ አመለከተው። ገበዙም ወደ እርሱ ቀረበ። ጎልማሳውም ይህች ቦታ ማን ትባላለች? አለው። ይህቺ በምስር አገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት አለው። ጎልማሳው ይህች የምስር አገር ናትን? አለው። አዎን አለው። ገበዙ አንተስ ልቡ እንደጠፋ ሰው ትናገራለህ። ወንድሜ ሆይ እነሆ የደረሰብክን ንገረኝ አለው። ያን ጊዜ ልቡ ተመለሰ። እንዴት ልቤ አይጠፋም? እኔ በዚች ሌሊት በእገሌ ገዳም እያለሁ እንዴት ወደዚህ እንደደረስኩ አላውቅም። ይህንን ነገር እግዚአብሔር ያውቃል እንጂ አለው። ገበዙ የዚህችን ገዳም ስም በሰማ ጊዜ አደነቀ። የምትናገረውን አታውቅም? በእውነት ልብክ ጠፋ አላልኩህምን? የዚህ ገዳም ልክ እስከዚህ ድረስ 22 ቀን ያስኬዳል። በእውነት አንተ ሽፍታ ስትሆን ብሩክ የሆነ የመርቆሬዎስ ሰማዕት ኃይል ይዞ ያለ ገመድና ያለ እግር ብረት አሰረክ።
ይህ ደግ ሰማዕት መርቆሬዎስ የዚህን ዓለም ክብር የተወና የናቀ ነውና። ከሃዲዎች ግን በከባድ ስቃይ አሰቃዩት። ሰማዕቱም ስለ ክርስቶስ ስም ሞተ። እግዚአብሔርም በመንግሥቱ ተቀበለው። በየቦታው ሁሉ በስሙ ቤተ ክርስቲያን ተሰራለት። በውስጡም እግዚአብሔርን ያመሰግኑታል። በእርሱ የታመኑትን ሰዎች ሁሉ ልመናቸውን ይሰማቸዋል፣ በጸሎቱም ይጠብቃቸዋል፣ ተአምራትንም ያደርጋል አለው። ጎልማሳውም መልኩ እንዴት ነው አለው። ገበዙ እርሱስ በአካል አንተን ይመስላል አለው። ስዕሉንም ሲያሳየው ጎልማሳው የሰማዕቱ የቅዱስ መርቆሬዎስን ስዕል ባየ ጊዜ በእውነት ይህ በገዳም ውስጥ የታየኝ በፈረሱ ላይ ጭኖ ከዚህ ያደረሰኝ ቅዱስ ነው። በወገቡ ታጥቆት ያየሁት የወርቅ ቀበቶ እነሆ ይህ ነው አለ። እነሆ ነግረሃለሁ፣ እኔ ያልተጠመቅኩ ሰው ነኝ። በዚህች ሀገር አባቴ መስፍን ወይንም ገዥ ነው፣ ስሙም ሪጋ ይባላል። ክርስቲያን ለመሆን ይህ ምልክት ይበቃኛል። እነሆ ወደ ሆነ ቦታ ደብቀኝ፣ ለማንም ስራዬን አትግለጥ። የእግዚአብሔርን መንገድ ያስተምረኝ ያጸናኝ ዘንድ ወደ ቀናች ሃይማኖት የሚመልሰኝ ዘንድ አንድ ሽማግሌ ካህን አምጣልኝ አለው። ይህ ገበዝ በአንድ ቦታ ውስጥ ብቻውን አስቀመጠው። እንደነገረውም ካህን አመጣለት። የክርስትና ጥምቀትን አጠመቀው። የቤተ ክርስቲያን መጻሕፍትንም እንዲሁም ቅዱስ ወንጌልን አመጣለት። እንደዚህም እየተማረ ተቀመጠ። ከዚህ በኋላ እነዚህ ያልተጠመቁ ሰዎች ከሄዱበት ቦታ በአንድ ወር ውስጥ ደረሱ። ሁሉም ያልተጠመቁ ሰዎች ዘመዶቻቸውን ለመቀበልም ወጡ። ይህም መኮንን አባቱ ከጓደኛው ጋር ተገናኘ። ጓደኛውም በጫካው ውስጥ እንደቀረና ትተውት እንደመጡ ነገረውና መራራ ለቅሶ አለቀሰ። አባቱም ይህንን ነገር በሰማ ጊዜ ልብሱን ቀደደ። ወንድሞቹና ልጆቹም እንደ እርሱ ልብሳቸውን ቀደው 40 ቀን እያለቀሱ ተቀመጡ። ከዚህ በኋላ አንድ ያልተጠመቀ ሰው ክርስቲያን የሆነውን ይህን ጎልማሳ ከቅዱስ መርቆሬዎስ ቤተ ክርስቲያን ሲወጣ ሲገባ አይቶ ሄደና ለአባቱና ለወንድሞቹ ነገራቸው። ቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ በዚች ቀን ያየሁት እርሱ ነው፣ በእውነት እርሱ ልጃችሁን ይመስላል አላቸው። አባቱና እናቱ ወንድሞቹም ሁሉ በሰሙ ጊዜ ተነስተው ሄዱ። አገኙትና ያዙት። ያ ያደረግከው ምንድን ነው? የእኛ ሃይማኖት ተከታይ በሆነው ገዥ መካከል አዋረድከን አሉት። እኔ ክርስቲያን ነኝ፣ የሕያው እግዚአብሔር ልጅ በሆነው በጌታችን በኢየሱስ ክርስቶስ አምናለሁ አላቸው። ይህን በተናገረ ጊዜ ከባድ ስቃይ አሰቃዩት። ወደ ጨለማ ጉድጓድ ጣሉት። 7 ቀንና 7 ሌሊት ያለ መብልና ያለ መጠጥ በዚያ ውስጥ ተቀመጠ። የቤታቸውን ጥራጊም ደፉበት። እናቱ ግን ቀንና ሌሊት ስለ እርሱ ታለቅስ ነበር። ከልቅሷ ብዛት የተነሳም ይህን ጎልማሳ ለቀቁትና ወደ አስቄጥስ ገዳም ሄደ። በአባ መቃርስም ገዳም እየተጋደለና አብዝቶ እየጾመ 2 ዓመት ተቀመጠ። ከዚህ በኋላ አንድ መነኩሴ ወደ ምስር ሂድና ሃይማኖትህን ግለጥ አለው። ተነስቶ ወደ ምስር ሄደ። አባቱ ይዞ ወደ ገዥ ወደ ንጉሱ ወደ ሐከም ወሰደው። ይህ ልጃችን ነው፣ የእኛ የሆነውን ሃይማኖት ትቶ ወደ ክርስቲያን ሃይማኖት ተመለሰ አሉት። ንጉሱ ጎልማሳውን ስለ አንተ የሚነገረው ነገር እውነት ነውን? አለው። ለንጉሱም የሆነውን ሁሉ ነገረው። ቅዱስ መርቆሬዎስ እንደታየው ከእርሱ ጋር በፈረሱ ላይ እንደጫነው ከቦታውም በፍጥነት እንዳደረሰው ከምስር ካለው ቤተ ክርስቲያኑም ውስጥ እንዳስገባው በቤተ ክርስቲያኑ ውስጥም ስዕሉን በገሃድ እንዳየ ነገረው። በገዳም ውስጥም እርሱ እንደታየው ተረዳ። ከሃዲው ንጉሥ ሐከም ይህን ነገር በሰማ ጊዜ ፈጽሞ አደነቀ፣ እጅግም ፈራ። በሰማዕቱ በቅዱስ መርቆሬዎስ ስም ቤተ ክርስቲያን እሰራ ዘንድ እንድትፈቅድልኝ እለምንሃለሁ አለው። ንጉሥ ቤተ ክርስቲያን እንዲሰራም አዘዘ። በዚያም በመላእክት አለቃ በቅዱስ ሚካኤል ስም ሰራ። ዳግመኛም በሰማዕቱ በቅዱስ መርቆሬዎስ ስም ሰራ። በውስጧም ብዙ ተአምርና ድንቅ ድንቅ ነገሮች ተደረጉ። ይህ ጎልማሳ በእግዚአብሔር መንፈስ ቅዱስ ስጦታ ስለ ቀናች ሃይማኖት ትርጓሜ 2 መጽሐፎችን ደረሰ። አላውያንን አረማውያንንና የማያምኑትንም አሸነፋቸው። እግዚአብሔርንም አገለገለና በሰላም አረፈ። የዚህ ጎልማሳ ስም ዮሐንስ ይባላል። ዮሐንስም የተባለው በተጠመቀ ጊዜ ነው። ይህ ሁሉ በቅዱስ መርቆሬዎስ ሰማዕት ጸሎት ሆነ። የተአምሩ ብዛትና በረከቱ ከኛ ጋር ለዘላለሙ ትሁን አሚን። በእውነት
በጥቁር ፈረስ ላይ የምትቀመጥ በሮም ሀገር የምትኖር ቅዱስ መርቆሬዎስ ሆይ ሰላምታ ላንተ ይገባል። የመርገም ልጆች በአንተ ላይ እሳት ባነደዱበት ጊዜ ከተገረፈው ሰውነትህ እንደ ዝናብ ጎርፍ የፈሰሰው ደምክ ነበልባሉን አጠፋው። የቅዱስ መርቆሬዎስ አምላክ ሆይ ባሪያህን እኔን እንዲሁም ይህንን ጸሎት የተከታተሉትን ከመከራ ሥጋና ከመከራ ነፍስ ማድነን። አሜን። በእውነት በብዙ ስቃይና በብዙ መከራ ኖህ ከወለደክ በኋላ ከጥፋት ውሃ የዳንክ ቅዱስ መርቆሬዎስ ሴም ሆይ ሰላምታ ላንተ ይገባል። በገመድና በጅራፍ ካሰሩክ በኋላ ብዙ ስቃይን በመቀበል ከገሞራና ከሰዶም ያመለጥክ መርቆሬዎስ ሎጥ ሆይ ሰላምታ ላንተ ይገባል። የጭፍሮች አለቃ መርቆሬዎስ ሆይ ዓይኖችክ ሰማይ ሰማይን እያዩ አንገተ ደንዳኖች እንዴት አንገትህን ቆረጡት። ስለዚህ ሰላምታ ላንተ ይገባል። ስጋክ የተገረፈ ሰውነትክ የተንገላታ አንገትህን በሰይፍ የተቀላ ስመ ገናና መርቆሬዎስ ሆይ ሰላምታ ላንተ ይገባል። ባስልዮስ በጸለየ ጊዜ ኃይሉን ያሳይ ዘንድ ስዕልክ በሰው አምሳል በገሃድ ወንጀለኛ ኡልያኖስን ገደለው። ስለዚህም ሰላምታ ላንተ ይገባል። የተንገላታክ ሰውነትክ የተገረፈ መከራክ ከመከራ ሁሉ የበለጠ የአእላፍ የሺዎች አለቃ መርቆሬዎስ ሆይ ሰላምታ ላንተ ይገባል። የአምላክ ሰው የሆንክ አንተ ቅዱስ መርቆሬዎስ ሆይ ከተትረፈረፈው ረድኤትክ እንጠብቃለንና ከክፉ ነገርና ከጠብ ጧትና ማታ ሰውረን። ሰላምታ ላንተ ይገባል። የመርቆሬዎስ አምላክ ሆይ እኔን ባሪያህን እንዲሁም ይህንን ጸሎት የተከታተሉትን ሁላችንንም ጠብቀን በመንግሥተ ሰማይም በቀኝ ካቁመን። አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ ሁሉ በጸሎትም እንድናስባችሁ ለጠየቃችሁን ወለተ ብርሃን፣ ወለተ አናንያ፣ ወለተ ማርያም፣ ፍቅርተ ማርያም፣ አጸደ ማርያም፣ እህተ ሚካኤል፣ ገመቹና ወለተ ማርያም፣ ቀጸላ ማርያም፣ ወለተ ሐና፣ እህተ ሚካኤል፣ አስካለ ማርያም፣ ወለተ ሥላሴ፣ አጸደ ማርያም፣ ወልደ ሐዋርያ፣ ወለተ ማርያም፣ አመተ ሥላሴ፣ ኃይለ ገብርኤል የወለተ ኢየሱስን ነፍስ ይማርልን፣ በአጸደ ገነት ያኑርልን። አሜን። ወለተ ጻድቅ፣ ወለተ ማርያም፣ ወልደ ስምዖን፣ ወለተ ኤልሳቤጥ የወለተ ሕይወትን ነፍስ ይማርልን፣ በአጸደ ገነት ያኑርልን። አሜን። ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ስዕነ ገብርኤል፣ ወለተ ማርያም፣ አማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ማርያም የወለተ ማርያምን ነፍስ ይማርልን፣ በአጸደ ገነት ያኑርልን። አሜን። ወለተ ኪዳን፣ ጸገነት፣ እሴተ ገብርኤል፣ ፍቅርተ ገብርኤል፣ ብርሃነ ገብርኤል፣ አጸደ ማርያም፣ ወለተ ኪዳን፣ ወለተ ገብርኤል፣ ወለተ ሰንበት፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ማርያም፣ ወለተ ሥላሴ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ኢየሱስ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ፍቅረ ዮሐንስ፣ አክሊለ ሰማያት፣ ወለተ ማርያም፣ አጸደ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል የወለተ ጽዮንን የሙሉ ማሞ ወለተ ሥላሴን ነፍስ ይማርልን፣ በአጸደ ገነት ያኑርልን። አሜን። ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ
ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት